መንግስት በከተሞች ያለውን ዘመናትን ያስቆጠረና የተደራረበውን ችግርና ድህነት ለመቅረፍ የሰው ተኮር መርሃ ግብሮችን በመንደፍ ቅድሚያ ለሰው በመስጠት እየሰራ ይገኛል። በዚህ ተግባር ደግሞ አዲስ አበባ ከተማ ግንባር ቀደም በመሆን እየሰራች ሲሆን በለውጡ ዓመታት ከ40 ሺህ በላይ ቤቶችን በመገንባት ለአቅመ ደካሞች ተደራሽ ማድረግ መቻሉን ከንቲባ አዳነች አቤቤ በልደታ ክፍለ ከተማ ለተለያዩ ማህበራዊ ችግሮች ለተጋለጡና አቅመ ደካሞች እንዲሁም ከወንዝ ዳርቻ ለተነሱ ነዋሪዎች የቤት ርክክብ ባካሄዱበት ወቅት ተናግረዋል። ከተማችን ላይ በርካታ ሰው ተኮር የሆኑ ስራዎችን በመስራት እንደናንተ ለዘመናት በማይመች ሁኔታ ውስጥ እንዲሁም መኖሪያ ቤት እጥረት በከፍተኛ ሁኔታ ጫና ሲፈጥርባችሁ ቆይቶ ለኖራችሁት በመድረስ በኩል ብዙ ርቀት ሄደናል። እስካሁን ድረስ ከ40,300 በላይ የከተማችንን ነዋሪዎች በእንደዚህ አይነት ፕሮግራም ተጠቃሚ ማድረግ ችለናል። ዛሬ ደግሞ እናንተን ደርሷችኋል ማለት ነው። የከተማ አስተዳደሩ ለተለያዩ ማህበራዊ ችግሮች የተጋለጡ ዜጎችን በቅርበት ተመልክቶ ችግሮቻቸውን ለመፍታት ከመስራት ባሻገር በፍትሃዊነት ተጠቃሚ እንዲሆኑ ያደርጋልም ነው ያሉት ከንቲባ አዳነች። ለማህበራዊ ችግር ተጋላጭ መሆን በተለያዩ የድህነት ማዕቀፍ ውስጥ በመቆየት ብዙ ተሰቃይታችኋል። አሁን ግን ሌላው ቢቀር ማረፊያ ቤት አግኝታችኋል። በተለይ እዛ ቁርጡም ወንዝ አካባቢ በዛ ስፍራ ላይ የምትኖሩትን ኑሮ በአይናችን ያየነው። ከዛም አካባቢው ደግሞ የወንዝ ልማቱ ሊሰራ ሲባል ቤት ያላቸው የቀበሌ ቤት ውስጥ ይኖሩ የነበሩ እንዲሁም የግል ቤት ያላቸው በመታዩት ትልቅ ስነ ስርዓት በደንብ ተስተናግደዋል። በጥገኝነት እንዲሁም ምንም አይነት መጠጊያ ሳይኖራችሁ የቆያችሁትና ረጅም ዘመን በእንደዛ አይነት የማይመች ለማሰብም በሚከብድ ሁኔታ ውስጥ የኖራችሁ የከተማችን ነዋሪዎች እናንተም የኛ ከተማ ነዋሪዎች ናቸው። እናንተንም ማሰብ ለእናንተም ከተማው ካላት ሀብት ማካፈል እናንተንም ታሳቢ ማድረግ ኃላፊነታችን ያስገድደናል። በተለይ ደግሞ የመንግስታችን ባህሪ በመሆኑ ነው። ከተማዋን ውብ አበባ በማድረጉ ሂደት የነዋሪውም ህይወት አብሮ መሻሻል አለበት ያሉት ከንቲባ በቤት አሰጣጡ ለተለያየ የአካል ጉዳት የተጋለጡ ዜጎችም በልዩነት ታሳቢ መደረጋቸውን ተናግረዋል። የምንሰራው ለሰው ነው። የሰው ህይወት ላይ ልማታችን ለውጥ ማምጣት አለበት። ከተማዋን ውብ አበባ እናደርጋታለን ስንል የእናንተ ህይወት አብሮ ካልተሻሻለ ከተማችን ውብ አበባ ልትሆን አትችልም። በእናንተ ነው የምትደምቀውና ባገኛችሁት እድል በድጋሚ እንኳን ደስ ያላችሁ። በተለየ ሁኔታ እጣ ውስጥ ደግሞ ሳናስገባቸው እዚህ ያያችኋቸው በጣም ለአካል ጉዳት ለተለያየ ማህበራዊ ችግር ጫና የደረሰባቸው የእናንተው ቤተሰብ የእናንተው ወገን ናቸውና እነሱን ለአካላቸው ምቹ የሆነ ቤት በልዩ ሁኔታ መመደብ ግዴታ ነበረ። አሰራራችን ግልጽ ነው ማለት ነው። ክፍለ ከተማው ፍትሃዊነትን ባረጋገጠ መልኩ ከሚያስተዳድራቸው ቤቶች ከ100 በላይ የሚሆኑትን በአንድ ቀን ለተለያዩ ወገኖች አስተላልፏል ያሉት ደግሞ የልደታ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ልዕልት ይግደይ ናቸው። በዛሬው ዕለት ካሉን ከምናስተዳድራቸው የመንግስት የቀበሌ ቤቶች ፍትሃዊነትን ለማረጋገጥ ከ100 በላይ ለሚሆኑ አቅመ ደካሞች፣ አካል ጉዳተኞች፣ የሀገር ባለውለታዎች ለተለያዩ ውስብስብ ለሆኑ ማህበራዊ ችግሮች ለተጋለጡ ወገኖቻችንን እናስተላልፋለን። የተለያዩ ማህበራዊ ችግሮች ከመጋለጣቸው ባሻገር የመኖሪያ ቤት እጦት ለከፋ እንግልት ዳርጓቸው እንደነበረ የሚናገሩት የቤት ተጠቃሚዎቹ እድሉን በማግኘታቸው መደሰታቸውን ገልጸዋል። ለረጅም ዓመት በሸራ ቤት ውስጥ ተሰቃይቼ ነበርና አካል ጉዳተኛ ነኝ። 3 ልጆች አሉኝ። እጅግ በጣም ችግር ላይ ነበርኩ። ክረምት ዝናብ አለ። በዛ ላይ አጠገቤ ቱቦም ነበረኝ። ከልጆች ጋር ምንም አይመችም ነበር። አሁን እግዚአብሔር ሰምቶልኝ ለዚህ ደርሻለሁ። መንግስታችን እግዚአብሔር ይስጥል፣ እግዚአብሔር ያክብር፣ እድሜና ጤና ይስጥል። ቤት ከጠየቁኝ ወደ 15 ዓመት ይሆናል። የምኖርበት ቦታ በኪራይ ነው። ይሄው ምንድነው የኢብናውን ቤት እንኳን በተከራይ ካለ ጉዳት ጋር ማለት ካለ የጉዳት እንቅስቃሴ ጋር ተመጣጣኝ ላይሆን ይችላል ማለት ነው። በፊት በነበረው ምንድነው ለአካል ጉዳት ተሳቢ ይደረጋል ይባል ነበር፣ ግን አሁን ያየነው ነገር በተግባር ነው ማለት ነው እና ትልቅ ነገር ነው። ትልቅ ደስታ ነው የሚሰማው። አኗኗራችን የደከመና በማር ቤት ውስጥ ነበር ልጆቼን ይዤ የምኖረው።
ምንም አይነት የገቢ ምንጭና ምንም ተከራይቼ መኖር ማልችል ዝቅተኛ የወረደ ቤት ውስጥ ነበር ስኖር የነበረው። ቤቱ ጠባብ ነው፣ ጣራው የሚያፈስ ነው፣ ቆርቆሮ በቆርቆሮ ነው እና የተበሳሳ ነበረ ቤቱ የምንኖርበት የነበረው። እኔ በጣም ደስ የሚል ነገር ነው ክብር ከንቲባችን ወይዘሮ አዳነች አቤቤ ይህን እድል ስለሰጡንና እንደገና ደግሞ ለምቾት በሚመች ሁኔታ መርጠው ቤት ስለሰጡን በጣም ደስተኛ ነኝ እስከ ልጆቼ ማለት እችላለሁ። እንደ አዲስ እንደተወለድኩ ነው የምቆጥረው።